ለዛሬ በጥያቄ ከማነሳቸው ነገሮች መካከል የእርሶ መጽሐፍ ላይ ስለ 1953 በፈንቅለ መንግስት ሙከራ ተከታትሎ የመጣው ግድያና የፖለቲካ አማራጭ መውሰድ የተለያዩ አስተያየቶች ይነገራሉ። ለምሳሌ ኮሎኔል አንጋጋው መጽሐፍ አለ፣ የብርሃኑ አስረስ ማን ይናገር የነበረ የሚል አለ፣ መብራቱ ገበየው ስለ ኮሎኔል ወርቅነህ ገበየው የጻፈው አርአያነት የሚል መጽሐፍ አለ፣ ኮሎኔል ቃል ክርስቶስ አባይ 1953 የመንግስት ግልበጣ ሙከራ የሚል አለ። እሱ በጽሁፍ በመጽሐፍ ደረጃ እንዳለ ሆኖ በፖለቲካ በኤግዚቢሽን በፖስተር ደግሞ ብዙ ነገር ይባላል ስለዛ ወቅት። የእርሶ መጽሐፍ ላይ እና በኢንተርቪውትም እንደተናገሩት ሰፊና ረጅም የሆነ ትንተና፣ ሎጂካል የሆነ ትንተና አስቀምጠዋል። ከሱ አልፎ ደግሞ ለመሞገትም ፈቃደኛ ነኝ ብለዋል። ይሄንን አይተን እንደኛ አይነት የታሪክ ክፍተቶችን ለመሙላት ለሚሞክር ዜጋ የማንን እንመን? የእርሶን እንመን ወይስ የነዚህ ጸሐፍት የጻፉትን ታሪክ እንመን? ስለ ታህሳስ 53 ታሪክ በብዙ ምሁራንም የተለያዩ ሰዎች ብቻ ስለ ታህሳስ 53 እንትን ጽፈዋል። ይገርማቸዋል። የኢትዮጵያ ውድቀት የጀመረው በ53 ነው። የኢትዮጵያ ውድቀት የጀመረው በ53 ነው። አንድን ሀገር ለማዳከም ጠላቶች የሚጠቀሙበት ያንን ሀገር አስተዋይ ስለ ሀገሩ ስለ ሕዝቡ የሚያስብ መሪ እንዳይኖረው በዚሁ አይነት የሚያስቡ አስተዳደሮች እንዳይኖሩ ማድረግ ነው። ታዲያ ታህሳስ 53 ይሄ ነው የተፈጠረው። ልብ አድርጉ። በታህሳስ 53 21 ናቸው፣ 19 ባለስልጣኖች ናቸው የተያዙት። ከነኛ ውስጥ 17ቱ 16ቱ ክቡር ራስ አበበ አረጋይ፣ ደጃዝማች በዛብህ፣ ጄኔራል መኮንን ደነቀ እና አህመድ ፋራህ ነው ማን የሚባል እንትን አራቱ ሲተርፉ የቀሩን ፈጇቸው። ከነኛ ውስጥ ከአቶ መኮንን ሀብተወልድ፣ ከራስ አበበ አረጋይ፣ ከጄኔራል ሙሉጌታ ቡሌ፣ ከኮሎኔል ወርቅነህ ጋር ሰርቻለሁ። ያ 53 ዓመተ ምህረት እነኚህ ሶስት ሰዎች የማውቃቸውን ወሰደብኝ። ከራስ አበበ ጋር ለመኝታ ብቻ ስንለያይ 3 ዓመት ተኩል አብረን ሰርተናል። ራስ አበበ የሀገር ግዛት ሚኒስቴር ሆነው የሚሰሩት የሀገር ግዛት ሚኒስቴር ስራ ብቻ አይደለም፣ ብርቱ ጉዳይ የሆኑን ጃንሆይ ይሰጧቸው፣ ያንን ሌሊቱን ይሰራሉ። ራስ አበበ ብታያቸው በጣም ያሳዝናል። እሳቸውን ግርማም ጄኔራል መንግስቱ ነዋይ ይግደሉ እንጃ፣ ምናልባት 5ኛ 6ኛ ክፍልም የተማሩ አይደሉም። ግን እጅግ በጣም ይገርማችኋል። ጻፊ ትእዛዝ አክሊሉ ሀብተወልድ አንድ ቀን ግቢ እኔም ከወላይታ መጥቼ እዛ በረንዳ ላይ ቆሞ ሚኒስትሮችም እኔ እንዲሁ ዳር ሆኜ ያዳምጣለሁ። የሚኒስትሮች ምክር ቤትን እኮ ስርዓት ያስያዙት ራስ አበበ ናቸው። ስታቸው ግርማቸው አነጋገራቸውና ጭንቅላታቸው ብቻ ሀሳባቸው ሳይሆን ግርማቸውን እሳቸው ሰብሳቢ ሆነው የተቀመጡበት እንትን ሁሉ ጃንሆይ እንኳን እንደ ጉድ እንዴት ነው በትኩረት ነው የሚያዳምጡት። እናንተ የሚለው ያዳምጡና ያንን ተንትነው ሲናገሩ ችግሩን
መፍትሄውንም እንትን አድርጎ ይሄ ነው ሲሉ እጅግ በጣም የሚደግሙ ሰዎች ናቸው። የሚደንቁ ሰዎች ናቸው። ጀነራል ሙሉጌታ ቡሊ የአምቦ የአንድ የገበሬ ተራ ገበሬ ሰው ናቸው። ሀ ብለው ትምህርት የጀመሩት ራስ ብሩ የሲዳሞ ገዢ ሆነው ቀዳማዊ ኃይለ ሥላሴ ተፈሪ መኮንንን አልጋ ወራሹን እንትን አድርገው በየት አገራቸው ያለው ደግሞ እናንተ ትምህርት ቤት ክፈቱ ብለው አልጋ ወራሽ ማነው አገረ ገዢዎችን ሲነግሯቸው እዛ የከፈቱበት ትምህርት ቤት ነው የተማሩት። የተለየ ችሎታ ስላላቸው አምጥተው ለአልጋ ወራሹ ለተፈሪ ሰጧቸው። ተፈሪ መኮንን ሲሰጧቸው እዛ አይደለም እሱ ሁለታ የሚሊተሪ እንትን ከፍተው ነበር እዛ ይማር የተለዩ እዛ ሚሊተሪ እዛ ማነው ሁለታ ትምህርት ቤት እንትኑ እዛ ገቡና ተማሩ። ትምህርት ማነው ግራጁዌት ሲሆኑ ሲመረቁ በመቶ አለቃ ነው። እሳቸው በሻለቃነት ተመረቁ። ልንገራችሁ የክብር ዘበኛን ካደራጁ በኋላ የኤታማዦር የሆኑት የጦር ሰራዊቱ በጠቅላላ ከክብር ዘበኛ መከላከያ ሚኒስቴር ጦር ሚኒስቴር አይደለም የተቀመጡት፣ ጃንሆይ ቢሮ ጎን ነው። እስከ ሞተበት ጊዜ ድረስ ራስ አበበ ቢሮአቸው ቀዳማዊ ኃይለ ሥላሴ ቢሮ ጎን ነው። ልክ እንደ ራስ አበበ ማንኛውም ነገር የሚያማክሩ አጥንተው የሚያቀርቡ ለንጉሠ ነገሥት ጀነራል ሙሉጌታ ናቸው። እንግዲህ አቶ መኮንን ካለው 24 ሰዓት ውስጥ የሚሰሩት 16ቱን 18ቱን ሰዓት ስራ ላይ ናቸው። እሳቸው አገር ግዛት ሆኖ አንድ ማህደር ሲጠፋ እስቲ አቶ መኮንን መኪና ውስጥ ይፈለግ እዛ ይገኛሉ። ሲሄዱ እንኳን በመኪና እየሰሩ ነው፣ እያጠኑ ነው የሚሄዱ። እንግዲህ 53 ያጠፋው ማነው የወሰደብን እንደዚህ ያሉትን ሰዎች ነው። ኢትዮጵያ ውድቀት የጀመረችው ማዘቅዘቅ የጀመረችው ከዛ ጊዜ ጀምሮ ታኅሳስ 53 ስለእንትኑ ጀምሮ የተለያዩ ሰዎች ጽፈዋል። 1 2 3 እንትን ልንገራቸው ስለ ብርሃኑ አስራት መጽሐፍ ምን ይላል? እንትኖቹን ክስል ከፈጇቸው በኋላ ተበታትነው በአፍንጮ በር ወጡ ይላል። ወጡና ተበታትነው ወጡ። ማታ ተፈላልገው እንጦጦ ጋራ ውስጥ ተገናኙ። ልብ አድርጉ። ያ ሁሉ ጥይት ይተኮሳል፣ እንትን ይላል። ተበታትኖ እንጦጦ ጋራ ውስጥ ገባ። ማግኘት ነው እንጂ እንዴት ተገናኘ? ብቻ ይገናኝ፣ ቆይ ግድ የለም ይገናኙ። ኋላ መንግስቱ ምን አለ? እንዲህ እረነኛን ሰዎች ምን አረጋችኋቸው ብሎ ጠየቃሉ። ፈጀናቸው። እንዲህ ደግ አላረጋቸው። መጽሐፉን አንብቡ። ገደላችኋቸው ወገነገ እንጂ መንግስቱ ነው አይነው እኮ ራሱ መጀመሪያ ማን ነው መሪ ሆኖ የተኮሰውና የገደለው። ደግሞ የገደለው መጀመሪያ ተኩሶ የገደለው እናንተ ነው። ማንን ነው? ጀነራል ሙሉጌታ ቡሊ። ለምንድን ነው ጀነራል ሙሉጌታ መጀመሪያ የገደለው? 400 ሚሊዮን ሩብልስ ቀዳማዊ ሥላሴ 2 አውሮፓን 3ኛ ጉብኝት ዩናይትድ ስቴትስ ኦፍ አሜሪካ፣ ካናዳ፣ ሜክሲኮን
ገንዘብ ፍለጋ የኢትዮጵያን ጭሰኛ ከስሩ ነቅሎ ሁሉንም ባለርስት አድርጎ ኢትዮጵያን የአፍሪካ የእህል ጎተራ ለማድረግ መጀመሪያ በዚህ ነው የምነሳው። አጡ ገንዘብ ሲያገኙ የቲቶ ወዳጅ ነበሩ። ወደ ረሻ ሂዱ አላቸው። አቡነ ባስልዮስን በ52 ፓትርያርክ አድርጉና ያለ ፕሮግራም ረሻ ሄዱ። በሶስተኛው ቀን 400 ሚሊዮን ሩብል አገኙ። እሱን ይዘው ሲመጡ ከጠቅላይ ሚኒስትሩ ጀምሮ ኧረ አንችላቸውም ምዕራቦችን ወዲያው ዲክሌር አደረጉ። 1 ብር አትቀምሱም ይችን እንትን። ያን ጊዜ ግብፅ፣ ሱዳን የረሻ እንትን ነበረች። አሁን ሶስተኛ እንትን ስትል ቀይ ባህርና ሰሜን ምዕራብ ህንድ ውቅያኖስ በመስኮብ እችል ይሆን ነው። ይሄ ቦታ ደግሞ በጣም ስትራቴጂክ የሆነ በፖለቲካም በኢኮኖሚም በሶሻል በምኑ በዓለም እጅግ ቁልፍ የሆነ ዓለምን የሚቆጣጠር ቦታ ነው። ቀይ ባህር ላይ እንደው አንድ ነገር ለምንድን ነው ዓለም አሁን አያሌ መንግስታት የሚሟሟቱት? ለምንድን ነው? ለምንድን ነው የዛሬ 4-5 ዓመት ሰሜን ምዕራብ ህንድ ውቅያኖስ የሶማሌዎች ሽፍቶች ያንን እንትን መርከብ በሚጠርፉበት ጊዜ ዓለም ለምን ተባብሮ ሊያጠፋቸው? ይሄ ቦታ እጅግ ቁልፍ የሆነ ቦታ ነው እና በዛን ጊዜ ያንን ቀዳማዊ ሥላሴ 400 ሚሊዮን ሩብል ባገኙ ጊዜ ዓለም አሜሪካም አውሮፓም ተናጋ። አትቀምሷትም። እኔ ያን ጊዜ የሴኪሪቲ እንትን ነበርኩ ሀረር፣ የሀረር ጠቅላይ ግዛት የግሬተር ሱማሊያን ብለው የፈጠሩ ጊዜ ኮሎኔል ፒንክ የሚባል ካውንስለር ነበር። ቢሮ ፊቱ ሁሉ ቀልቶ መጥቶ ጠረጴዛዬን እንዲህ እየመታ አትነኳትም ብለው ነው እንትን ያደረጉት እና ሲፈጇቸው እኮ እነኛን ሰዎች እነ ራስ አበበን አምባሳደሩ ነው እኮ እዛ ቁጭ ብሎ ያስፈጀው። ይህን ታውቃላችሁ? ይሄንን የማምባሳደር የአሜሪካን አምባሳደር አርተር የሚባለው በመጣ በ4ኛ ወር ነበር። እዛ ቁጭ ብሎ ነው ዘ ላይን ኦፍ ጁዳ ኢን ዘ ኒው ወርልድ የሚል መጽሐፍ ፕሮፌሰር ቬስታል የጻፈውን በመስኮት ዘለው ወጣ ይላሉ። አልወጣም። በዚያን ጊዜ እኔ ራስ ምሩ ያነጋገሩኝ በቸም ኢትዮጵያ እጅግ በጣም የበደሉት ራስ ምሩ ናቸው። ምንድን ነው እሳቸው በታህሳስም በ67ም እንትን እሳቸው አንድ ባንድ ያውቃሉ። እዛው ነበሩ፣ ያውቃሉ። ከደርግም ጋር ነበሩ፣ ከነገርማሜም ጋር ነበሩ። እሱን ሳይጽፉት ተዉት። ሌላው ደግሞ 3 ቀን ሙሉ መሄጃ አተን ይላል። ቀን እየተደበቅን ሌሊት ስንሄድ እዛው ተመልሰን እንመጣለን፣ ተመልሰን እዛ እንመጣለን። በጣም የሚያሳዝን። እስቲ ባካችሁ ዛሬ ማታ ሂዱና እንጦጦ ሂዱ። ማታ ቤት እንደሆነ ምስራቁ ምዕራቡን ማየት አትችሉም። እንዲያውም የክብር ዘበኛ ታክቲክ የሚማሩበት እዚህ እንትን ላይ ነው፣ መንጦጦ ነው። ብቻ እነሱ ማነው ስሙ እንትን 3 ቀን ሙሉ መሄጃ አጥተው እንትን አሉ። ከዚያ በኋላ በመጨረሻ አገኙና በ3ኛው ቀን ሲሄዱ ሰንዳፋ ላይ አበበ ቢቂላ ቤት ደረሱ ይላል። እዛ ሲደርሱ እርቧቸው ነበረ። ቆሎ አገኙና በሉና የቀሩን በኬሳቸው ይዘው ወደ ታች ወደ ሙቃዲሾ ወደዚህ ሊሄዱ በዶክመንት ሲሉ እዛ ከበቧቸው። እነኚህ ሰዎች 3 ቀን ሙሉ
ከተማ እየመጡ ምግብ እየገዙ ይመለሳሉ። በሶስተኛው ቀን በራምበራስ ግርማ ቤት ዘመዳቸው ቶፕ ቪው ሆቴል ነው የሚባል እዛ ሄደው በራምበራስ ግርማ አጧቸው። ላንድ ሮቨራቸውና ሽፈር እንትኑን ይዘው ሞዶ አደረሳቸው። ሹፌሩን ገለው ነው ወደ ዙቃላ ለመሄድ እዛ ለመደወል። ይሄንን አሁንም መጠየቅ ትችላላችሁ። አሉ የልጅ ልጆቻቸው የእኔም ቤተሰብ ነን አሉ ያውቃሉ። ከዛ ሄዱ። ደግሞ ምን ይላል ተፈራ ወልደ ተንሳይ 6 ገጽ ሻለቃ ተፈራ ወልደ ተንሳይ 6 ገጽ ስጦኝ ዋናው ከዛ ነው ያገኘሁት ይላል። የፈታው የእንትና መንግስት መንግስቱ ኃይለ ማርያም ናቸው የፈቱት ይላል። ይሄ መንግስት ሻለቃ ተፈራ የተፈታው በ62 66 አይደለም። ብቻ እንሂድ። ቀዳማዊ ኃይለ ሥላሴ ወደ ምዕራብ አፍሪካ ሄደው ከዛ ነው ወደ ጀኔቭ ሄዱት። ሲሄዱ ከመንግስቱ ጋር ይጻጻፋሉ። እሳቸው መንግስቱ ነዋይ ኧረ ሉሙምባ ተይዟል አሉ። ምን ይመስልሃል? እርግጥ ነው? እስቲ እንትን በልልን ንገረን። ጉድ ፈላ። አንድ የክብር ዘበኛ አለቃ ስለ ዓለም ፖለቲካ የዓለምን ፖለቲካ እንትን የሚል ኦርቢስ ፊት ለፊት በነቢየ ልዑል የሚካሄድ ኢንተልጀንስ የዓለምን እንትን እየቃረመ ወዲያው ውጭ ጉዳይ ሚኒስቴር ደግሞ እለት 24 ሰዓት ከኤምባሲዎች ጋር ከዓለም ጋር እየተገናኘ ለንጉሠ ነገሥት ያደርጋል። የሚጻጻፉት ደግሞ ለልጆቻቸው እንኳን አይጽፉም። እሳቸው ጽሕፈት ሚኒስቴሩ ነው አብሮ እየሄደ የሚጽፈውና ጽሕፈት ፊርማቸው ነው ብሎ አንዱ ጭንቅላቱ የተመታ እባብ ጥምጥም ያለ እንዴት ነው ያለ እንደሱ ያለ ፊርማው እኮ እንትን አለ ጥናት ክፍል አዲስ አበባ ዩኒቨርሲቲ እዛ ጥናት ክፍል ፊርማቸው ይሄ ትልቅ ከመንግስት ጋር እንትን ሲሆን ያኔ ነው የሚፈሩት እንጂ አይፈርም። እሳቸው ጽሕፈት ሚኒስቴሩ ነው። ብቻ በጠቅላላው ውሸት። እኔ ከዩኒቨርሲቲ ኮሌጅ ስወጣ እርግጥ እንትን የሆንኩት የወሰን ክልል ጸሐፊ ሆኜ ነው የገባሁት። ገርማሜ አገር ግዛቱ ሚኒስቴሩን ትይዝልናለህ ብለው ግርማሜ እኔ ጋር መጥቶ ነበር። አዎ ገርማሜ በ46 ሲመጣ እኔ አንድ ተርም ብቻ ነው የተማርኩት ዩኒቨርሲቲ ኮሌጅ። ከዛ ከተፈሪ መኮንን ያባሩልን ጀጄቶች ስመጣ ከቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ከኮተቤ ዩኒቨርሲቲ ኮሌጅ ከዛም አባረሩን ወደ ኤርፎርስ እና አንድ ተርም ብቻ ነው። እነሱ ዩኒቨርሲቲ ጨርሰው ማስተሬት እያገኙ ነው የመጡት። ሶስታችን ነበር የቀረው። ከቄስ ትምህርት ቤት እንትን ያለው ነው አገር ግዛት። ግርማሜ ፒውር ኮሚኒስት ነው። ይህንንም ቀዳማዊ ኃይለ ሥላሴም ሁሉም ያውቃሉ። ራስ አምሮ ነግረዋቸዋል። ከጥፋቱ ይማራል፣ ግዴላችሁም ተውት ብለው ነው እና አገር ግዛት ሚኒስቴር እዛ እንትን ሆነ አውቀዋለሁ። ግርማሜ በጀት አስፈቅዶ ልብ አድርጉ። ነፃ የወጣ ነው እኛ ነፃ የወጣ ነው እናንተ በ47 ነው ከጣሊያን አባቶቻችን ከጣሊያን መንጋጋ ካላቀቁ እንጂ ነው። ቀዳማዊ ኃይለ ሥላሴ ሸሽተው ሄዱ። እግዚአብሔር ያሸሻችሁ። አልሸሹም። ኢትዮጵያን ነፃ ወጡ፣ አፍሪካን ነፃ ወጡ እንጂ አልሸሹም። የ28 ሁለተኛው የኢትዮጵያና የጣሊያን እንትን በዓለም እጅግ የሆነ ድንቅ ሂትለር እንትናን አውሮፓን እንትን ሲል በሳምንት በእንትን ነው። ፈረንሳይ ብቻ አንዱ ወር ተዋጋች። ኢትዮጵያ 7 ወር ተዋጋች። መርዝ እየወረደባት 7 ወር። እኛ እንደዛ የምናረክሰው እንትን ዓለም የሚያደንቀው
ቀዳማዊ ኃይለ ሥላሴ የሚደነቁበት አንዱ ነው ይሄ ነው። ከዛ ተመልሰው እንትን አደረጉ። እንግሊዝ የመጣው ነፃኛን ለማውጣት አይደለም፣ በትረስቲሺፕ ለመያዝ ነው። ያንን በብልሃት ነው ቀዳማዊ ኃይለ ሥላሴና ባለስልጣኖቻቸው እንትን ያደርጉት። ብቻ ያም ሆኖ ያው ወደ ግርማሜ ልመለስና ግርማሜ አገር ግዛት ከዛ ተጣላ። በመጨረሻው ወጣ። ዕቃና ዕቃ ግዢና ጡረታ ሚኒስቴር እዛ ገባ። ከዛም ተጣለና ወጣ። ከዛ ወላይታ ሄደ። በ9 ወር አባረሩት። እኔ ወዳጄ ነው ልንገራችሁ፣ እሱን ለማማት አይደለም። ከዛ ጅጅጋ ተላከ። ጅጅጋ ጥሩ ፕሮግራም ጀመረ። ያን ጊዜ ምንድነው ሶማሌ ዩት ስካውት ብሎ የብሪቲሽ እንትኖች ኦጋዴንን እነሱ ነበሩ ነፃ ብትወጣም እንትን የሚሉት። በኋላ ያጠናና ግርማሜ ዙሪያውን መንገድ ጠርግና ኦጋዴን ዩት ስካውት ብዬ አሰልጥኜ ከዛ በኋላ ቶላ መከልከል አይቻልም። የጣሊያንም የብሪቲሽ ሶማሌላንድንም ከለከላቸዋለሁ ኦጋዴን ውስጥ እንዳይገቡና፣ ግን መከልከል አይቻልም። ሕይወታቸው ኦጋዴን ነው። ስለዚህ ቶል አስከፍላቸዋለሁ። ያ በዛ ቶል አስከፍዬ ኦጋዴንን አለማለፉ በሙሉ ከመንግስት ምንም ያን ጊዜ 325,000 ብር ተፈቀደለት። ያን ሆይ መቼም ወላይታም ሲሄድ እንትን ገንዘብ ይጠይቃል፣ ይሰጡታል። ምንም ያለ በጀትን ያለ እንትን ሲሰጡት ገንዘብ ሚኒስቴርም አገር ግዛቱም ይናደዳሉ። አሁን ያም ሆነ ይህ ያን ፕላን ወጣ። ዙሪያውን መንገድ አድርጌ ሶማሌ ኦጋዴን ዩት ስካውት ብዬ አሰልጥኜ ቶል እያስከፈልኩ ከዛ ሲመጡ በእነኚህ በኦጋዴን ዩት ስካውት እንትን አድርጌ ከዛ በኋላ አለማለሁ። ያን ፕሮግራም ይዞ መጥቶ ለጃንሆይ ሰጠን። ጃንሆይ ለወርቅነህ የሰጡት። ጃንሆይ ከጠቅላይ ሚኒስትሩ ሚኒስትሮቹ አንፈልግም የለም ብለው ሲሉ ጄኔራል ሙልጌታ እኔ እንትን እለዋለሁ ኢትዮጵያን እለውጣታለሁ ገንዘቡ ለእኔ እንትን ይበል ብሎ የህዝባዊ ንጉት ሚኒስቴር ሆኖ እንትን ሲሉ እኔ ከሀረር እንትን መጥቼ ነበረ። እዚህ የህዝባዊ ኑሮ እድገት ሚኒስቴር ሆኜ ነበረ ከጄኔራል ሙልጌታ ሚኒስቴር በነበረው ጊዜ። እኔ ጋር እንግዲህ ያ 325,000 ብር ተፈቀደለት። ያን ጊዜ ክቡር አቶ ይልማ ደረንሳ ናቸው የገንዘብ ሚኒስቴር። የአገር ግዛት ሚኒስቴር ራስ አንዳርጋቸው፣ ጠቅላይ ሚኒስትሩ ድንገተኛ ወጪ ነው አልቋል እስኪሟላ ድረስ ቆይ ተባለ። ጎፈሬውን አለው ድሮውን ጎፈሬውን ያበጥራል። አበጥሮ ገንዘቡን ያንን ይሳልሄድ እንትን አለኝ። ማነው እንትን ሳለ በዚህ መካከል እሳቸው ሄዱ። አይሮፕላን ማረፊያ ሲገኝ እዛ አዩት። ይሄ ልጅ ይልማ ስንመለስ እዚህ እንዳናየው አሉ። ስጡትና ሂድ ነው። ወልደ ሰማያት ነዋይ ይሙት ዛሬ ገና ቀዳማዊ ኃይለ ሥላሴን ጠላኋቸው። እሱ የፈለገው ምንድን ነው? ታዟል። ለምን አሰጣችሁም? ያዘው እሰረው እንትን ለማለት ነው። እንደዚህ ማድረግ አይቻልም። ያሉት እነሱ ናቸው። ይዞ ነው ሄደው። የተጀመረው ያለት ማታ ነው። አሁን ስለ ታህሳስ ነው የጠየቀኝና እንትን ያለው ሌላ ምንም አይደለም። እኔም ነግራችሁን አስረስ ብርሃኑ እንትና የጻፈው ሌላ ደግሞ ብዙ ሰዎች የጻፉን አይደለም። እንትና የመንግስቱ ነዋይ እንትን ያለውን እንትን በሉ። እሺ፣ ያው ዋናው መጽሐፍትን ማንበብ መከራከሩ ማየቱ በመሐከል ያለውን አዳቅሎ ሁሉም የሚስማሙበትን ማውጣት ነው። እርሶ በአካልም ተገኝ እኛም እንስማምባት። አዎ። ስለዚህ እኛ እንመረምራለን፣ እንሞክራለን። ብዙ ከዚህ በፊት ያልተነገሩ ነገሮች እርሶ መጽሐፍት ላይ ይመጣሉ። የእርሶ መጽሐፍት ሁለተኛ ክፍል እንዳለው እንጠብቃለን፣ ያቆመበት ጊዜ ስለሚታይ። ስለዚህ ሌሎች ነገሮችን ያካትታሉ ብለን እናስባለን። ግን
ቅድም ጠይቁ ስላሉን ተከራከሩና ተወያዩ ስላሉንም እርሶም ደግሞ መሞገት ስላለቦት ከሚያነሱት ሐሳብ አንዳንድ ሰዎች ምን ይላሉ? ለቀዳማዊ ኃይለ ሥላሴ በጣም ስስ ልብ ስላሉት እርሶ በጣም ስለሚወዷቸው አይተቿቸውም ወይም ደግሞ ስተት የማይሰሩ አድርገው ይስሏቸዋል ይላሉ። ለእንደዚህ ለሚሉ ሰዎች ምን ይላሉ እርሶ? እኔ ቀዳማዊ ኃይለ ሥላሴ ፍጹም ናቸው አልልም። ፍጹምማ ቢሆኑ በሃይማኖታቸው ጻድቅ ይሆናሉ፣ ከእህል ውሃም ይለያሉ። ማንም ሰው ሆኖ ጻድቅ ካልሆነ በስተቀር ስህተት የማይሰራ የለም። ይሰራሉ። ግን ቀዳማዊ ኃይለ ሥላሴ ገና በ1909 አልጋ ወራሽ ሆነው ጀምረው የሰሩትን እኮ ብታዩ እንዲህ ያሉ እኮ ሰው አይደላቸው። ኃይለ ሥላሴ ምንድን ነው የሚባለው? የምዕራብ ተወላጅ ቢሆን ኖሮ ይላል። ያንን አንድ ቀን እንትን ሳሳየው ማን የጻፈው ይሄን ማን ነው አልኩ። የምዕራብ ተወላጅ ቢሆኑ ኖሮ የዓለም መሪ ሆኑ ነበረ። እነ አብርሃም ሊንከን እነ ቶማስ ጄፈርሰን ተደምረው አክሏቸውም። ራሱ እኮ ነጮቹ ናቸው የሚጽፉትና የምትምሉት። እንደዚህ የምታቃልሏቸውን ቀዳማዊ ኃይለ ሥላሴን የተለዩ ሰው ናቸው እኮ። ስተት አይሰሩም አልልም፣ ግን እንዲህ ኢትዮጵያን የፈጠረ ማን ነው? አሁን እሳቸውና ባለስልጣኖቻቸው የገነቧትን አፈረሳቸዋት። እናንተ ማለት አንድ ሽበት ያላቸው አንድ እንትን አለ። ኢህአፓ ወይም ኢሶን ሊሆኑ ይችላሉ። ሊሆኑ ይችላሉ እኮ። ደርግን ማነው ያሳሳተው? አሁን ደርግ ምን ያውቃል? አንድ እኮ ተራ ወታደር ነው። ስለ ጦርነት ስለ እንትን ብቻ ነው። ምናልባት ብርሃኑ ባየ አለቃ የነበሩ አሁንም አንቱ ነው የምላቸው ፒውር ኮሚኒስት ናቸው እንጂ በጣም ጎበዝ ብርሃኑ ባየ እና የደርግ አባል አይደለም። ይሄ ቱሪስት እንትን በኋላ ከርት ሄዱ ማን ነው? ሁለቱ ሎየሮች ሲሳይ ሀብቴ የኔ አማቼ ነው ኤርፎርስ። እንደሱ ነው እንጂ እኮ ምንም እኮ የሚያውቀው አይደሉ። ማን ነው እዚህ ያደረሳቸው? በሲአይኤ የተገዙ መኢሶኖች ኢህአፓዎች ናቸው ኢትዮጵያን እዚህ መቀመቅ ውስጥ የጨረሱ። እነሱ ደግሞ አገሬን እናጥፋ ብለው አይደለም። ኢትዮጵያዊ ሆኖ ኢትዮጵያን ላጥፋ የሚል ሰው የለም። ኢትዮጵያን የበለጠ እናሳድጋት እንትናልማት መስሏቸው። ማን ነው? እነ ፕሮፌሰር ቬስታል የሲአይኤ ሰልጥነው የመጡ የፒስ ኮሮች እንትን አስተማሪዎች ኢትዮጵያ ለመጣል ኢትዮጵያ ነገርኳችሁ በዓለም ስትራቴጂክ የሆነውን ቦታ ልትይዝ። ተመልከቱ፣ ከ28 በፊት ያለውን እንተው። ስለ እግዚአብሔር እዚህ ቦታ 1 2 3 ቀን እንነጋገር። ደስ ይለናል። አዎ ታህሳስ ከንትን ጀምረን እየተማመን መጀመሪያ ኢትዮጵያ ምንድነች? ኢትዮጵያ እኮ እንዲህ እንደምታዋት አይደለም። ድንቅ አገር ነች። ድንቅ አፈጣጠሯም የተቀመጠችበት ቦታም ሁሉም። እኛ እኮ የተለየን ሰዎች ነን።
በጣም በጣም ልንኮራ የሚገባን የሰው ልጅ ፍጥረት መጀመሪያ በሳይንስም በመንፈሳዊም የሰው ልጅ ፍጥረት መጀመሪያ የሃይማኖት መጀመሪያ በማንም ተገዝታ ማታውቅ በማንም በሮማን ኤምፓየር በኦቶማን ኤምፓየር በማንም ማይበግራት የእግዚአብሔር ደግሞ በእቅፉ ያለች እኔ ልንገራችሁ ለውዳሴ ከንታ አይደለም ለሊት አልተኛም 2 ሰዓት 3 ሰዓት ነው የምተኛው ምክንያቱም ያን ያለንበትን ቦታ እያስታወስኩ ወዴት እንሄድ ነበር እያልኩ እያስታወስኩ ያሁኑን ሳየው ምን ያህል ወደቀን ከዛ ግንብተን ልንወነጨፍ የነበረው እናንተን ያለው ቀዳማዊ ኃይለ ሥላሴን ስለሳቸው ብቻ ስለ ባለስልጣኖቻቸው ብቻ በዛ ጊዜ ያለውን ፍቅርና የኢትዮጵያን ሁኔታ ለማየት እባካችሁ እኔ ሳልሞት አልሞትም አልጃጅም ደግሞ እንደ ማንኛችሁም ጆሮ የትንሽ አወከኝ እንጂ እንደናንተ እንደምታስቡትን ኮምፒውተር ላይ ቁጭ ብዬ አሁን ስጽፍ እንደ ማንኛችሁም አስባለሁ አይገልኝም እና ይሄን ሳልነግራችሁ እንዳልሞት እዚህ ቦታ ደጋግመን እንገናኝ እየተማመን እንትን እያልን እነግራቸዋለሁ። ስለዚህ ቀዳማዊ ኃይለ ሥላሴ እባካችሁ ኢትዮጵያን የፈጠሩ እንዲህ ይላል የሲአይኤ ቺፍ የነበረው ፒስ ኮር አለቃ አሁን የመጣው ፕሮፌሰር ቤስታል አሁን ሚችጋን ዩኒቨርሲቲ የፖለቲካል ሳይንስ አስተማሪ ነው። ኦባማ እንኳን የተመረጠው በቀዳማዊ ኃይለ ሥላሴ ምክንያት ነው ይላል። በቀዳማዊ ኃይለ ሥላሴ ምክንያት ነው። እንደሳቸው ያለ ለአሜሪካ እንደሳቸው ያለ መሪ ይኖራል ተብሎ። እሺ ደጃዝማች እርሶ የሚያምኑት አምላክ ብዙ ጊዜ አልገደለኝም፣ ብዙ አደጋ ውስጥ አልፌ ለትውልድ የማስተላልፈው መልእክት ስላለ ነው ይሉኛል ብዙ ጊዜ። ለምሳሌ ብላቴ ብር ሸለቆ ውስጥ ቀዳማዊ ኃይለ ሥላሴ ያሉበት ሄሊኮፕተር ተከስክሶ የነበረውን ዶክተር ጌታቸው ተድላ ናቸው የመጀመሪያ የጻፉት። ከዛ በኋላ እርሶ ኖት በደንብ ያብራሩት። በተለያዩ የታሪክ አጋጣሚዎች ላይ ነበሩ። የስለላ ክፍል ነበሩ፣ የአገር ግዛት ሚኒስቴር ነበሩ። ከዛ ብዙ ቦታ አስተዳድረዋልና ብዙ አይተዋል። እርሶ በእምነቶት የጸኑ ስለሆኑ ከ66ም በኋላ ራሶትን አስተምረው አሰልጥነው፣ ይሄ በእንግሊዘኛው ሬዚሊያንስ ማለት ነው፣ አሰልጥነው በንብ ማነብ ሕፃናት አምባ እስኪቋቋም ድረስ በመሳተፍ ትውልዶችን የተለያዩ ሰዎችን በማስተማር እንደም ኢትዮጵያንም እየወከሉ የተለያዩ ዓለም አቀፍ ስብሰባ ላይ እንደሚሳተፉ የተሳተፉ ኖት። ብዙ አይተዋል፣ ብዙ ግልጽ ይናገራሉ። ያለ ምክንያት አይደለም የቆዩት ማለት ነው። ስለዚህ ቅድም ትንሽም ባቀረሩት እንቅልፍ አላገኝም፣ በጣም ይቆጨኛል፣ ማለት በጣም ስጋት አለኝ ይላሉ። ባለፈው ሳምንት ስንነጋገር የሄንሪ ኪሲንጀር አሁን የእርሶ ዕድሜ እኩያ ነው። ቻይና ሄዶ ነበረ ባለፈው ሰሞን እና አንድ ጽሑፍ አሳይተውኝ ነበር። ሄንሪ ኪሲንጀር ኢስት አፍሪካን ሆርን አፍሪካንን በማጋጨትና ስቴብል እንዳይሆኑ በማድረግ ነው ይሄን ጂኦፖለቲክሱን መቆጣጠር የምንችለው የሚል በተደጋጋሚ እርሶም ያነሳሉ። ይሄን ሁላ ማነሳበት ምክንያት አሁን ያለው ትውልድ መሪዎቻችን፣ ህዝብ፣ ቅድም ስለ ትምህርት አውርተናል። ብዙ ወጣት ያለበት ሀገር፣ ብዙ ስራ መፈጠር ያለበት ሀገር፣ ብዙ ፈተናና ክርክር ያለበት ሀገር ውስጥ ያለነውና ከዚህ በፊት ስጋት ሲሰማዎት ጽሁፍ ይልካሉ ለመሪዎች። ለአቶ መለስ ዜናዊ
ጽሁፍ እንደላኩ አውቃለሁኝ። በ80ዎቹና በ90ዎቹ የተለያዩ ነገሮች ላይ ይሳተፋሉና ይሄ ውስጦት ያለው እሳት ሩጫ ብንወዳደር ሳይቀድሙኝ አይቀሩም እርሶ እና ይሄ ሁላ ጽናትና ይሄ ሁላ እሳት የሆነ ነገር ለማቀጣጠልና ለማስተላለፍ ነው ብዬ አምናለሁና በግርድፉ የመጨረሻ ጥያቄ ምን ይሆናል? እንደ ሀገር እና እንደ ትውልድ ምን ይመክራሉ? ሲያጠቃሉም በጤና ለመኖር ቆይቶ ለመናገርና ታሪክንም ልምድንም ለማስተላለፍ እንደርሶ በጥሩ ዕድሜ በግሬስፉሊ ኤጅ ለማድረግ ከጤና አንጻር ትንሽ ምክር ለግለሰብ የሚሆን ለእያንዳንዳችን የምንወስደው እንደ ሀገርና እንደ መንግስት እንደ ህዝብ ደግሞ ምን ይመክሩናል? እኔ የምመክረው እንግዲህ ጥያቄ ምናልባት በእኔ በገባኝ እንትን ልመለስ። እኔ ትውልዱ ለምን አያስተውልም? ይሄ ነው እንትን የሚለኝ። ለምን አያስተውልም? ምን ብያለሁ? ኢትዮጵያ የተለየች ሀገር ነች ብያቸዋለሁ። የእግዚአብሔር ሀገር ነች። በእግዚአብሔር ደግሞ እቅፍ ውስጥ ያለች ሀገር ነች። ይወዳታል፣ ያፈቅራታል። ብዙዎች እንግዲህ ትከፋፈላለች፣ ትበታተናለች፣ እንደዚህ ትሆናለች። አትሆንም። በፍጹም አትከፋፈልም። በፍጹም ኢትዮጵያ ስሟ አይጠፋም፣ አይጠፋም። ይህን እወቁ። የእግዚአብሔር አገር ነች። የሃይማኖት አገር ነች። መኢሶኖች የአባዎች ቀስቅሰው ካድነው ኢትዮጵያን። የክህደት መጀመሪያ ረሻ ነው የተፈጠረው። ማርክስ ሌኒንና ኤንግልስ ከዛ ነው የጀመሩት። እንትን ክህደት ካድነው እግዚአብሔርን። ክህደት ከመጨረሻ ኃጢአት ነው። 3 ትውልድ ቀጥቶናል። ገና 2 ትውልድ አልሞላም። 1 ዓመት ይቀረዋል። ንስሐ ካልገባን እንደ ረሻ እንደ እንትን በዓለም በኢትዮጵያ ደረጃ እንትን አድርጎ አንድ ስለ ካድነው እንትን ንስሐ 2 ቅድም ያነሳስኋቸውን እንትኖች አባቶቻችንን ቀዳማዊ ኃይለ ሥላሴን እነ ራስ አበበን እነ ጀነራል ሙሉጌታ አብረን የሰራሁትን ነው። የቀሩትም እንደነሱ ሊሆኑ ይችላሉ። 16ቱ ገደልናቸው። አንድ ክህደት ብያለሁ። 2 እነኛ ኢትዮጵያን ከጣሊያን ከእንግሊዝ መንጋጋ አውጥተው ኢትዮጵያ በመራመድ ላይ ዓለም እንደ ጉድ እኛ ስንሄድ ያን እንደዛ የምንከበር ኢትዮጵያዊ ሲባል ሻንጣው አይፈተሽም። ኢትዮጵያዊ ሲሆን እንዴት የተከበርን ሰዎች! ንጉሠ ነገሥቱ እንደ እግዚአብሔር የታዩ እንደ እግዚአብሔር የሚታዩት አገር ወሰንና እንትን ውስጥ ወሰቅ አንደኛ እነኛ አባቶቻችንን ልክ ረሳ እንዳረገችው ለነሱ መናኸያዘን ቀን ተደርጎ ማለት 2ቱን ተጸጽተን ንስሐ ካልገባን በስተቀር ምህረት 3 ትውልድ ነው የቀጠን። ገና 1 ትውልድ ይቀረናል። በዚህ እርስ በርስ መመጋጨት አይደለም። የእግዚአብሔር ተአምር የተለያየ ነው። በረሃብ በበሽታ በልዩ ልዩ ነገር ይቀጠናል። 3 ትውልድ። 3ኛ ዘለዓለም አይለቀንም። ማይለቀን አንድ መሆን ብቻ ነው። አንድነት ምንድን ነው ያለ ኢትዮጵያ እዛ ስትራቴጂ በዓለም ደግሞ ስትራቴጂክ የሆነ የምዕራቡንም የምስራቁን የያዘችው ቦታ እንዳትይዝ ይጨፈጭፉናል። ምዕራቦችም አውሮፓውያኖችም። ኤርትራ እኮ የኢትዮጵያ አካል
ባህር ነጋሽ ነች እኮ እስካሁን ጣሊያን እንትን እስካላት ድረስ። አሁን ኢትዮጵያን ለማጥፋትና ለመገነጣጠል እነሱ ተገዝተው እንትን ይላሉ። ክራይም እንትን የሰሩት ወንጀል እንትን ያሉ ህወሓት አይደለም። ለምንድን ነው እንዳይወድቁ አሁን አሜሪካኖችም አውሮፓኖችም ሁሉም እንትን የሚሏቸው የሚንከባከቧቸው? ለምንድን ነው? ኢትዮጵያን እረፍት አሳጥቶ ኢትዮጵያ እንደገና እንዳታድግ እንደገና እንዳታንሰራራ ነው። ስለዚህ ኢትዮጵያ እንደገና አንሰራርታ ነቅታ የድሮ ቦታ ለመመለስ እናንተ አንድነታችን ብቻ ይሄ በንስሐ በእንትን የሚል አይደለም። በአንድነታችን እንትን የሚል የምመክረው እኔ አንድነታችን በኢትዮጵያ ማንም ጎሳ የበላይ ሆኖ የቀረውን ስን መኖር አይችልም። ኦሮሚያ ትኖራላችሁ። እኔም ኦሮሞነቱም አለብን እና ኦሮሞ አሁን የበላይ ሆኖ ኦሮማ ብሎ መኖር ይችላል? አይችልም። ሁሉም አይችልም። ኢትዮጵያ አንድ እንደ ድሮ አንድ ሆና ከጠላቶቿ ከታሪክ ጠላቶቿ እንዳታድግና ይሄንን ድሮ ቦታ እንዳትመለስ እንትን የሚሉትን እነሱን መዋጋት። ይሄ እስከ ዓለም መጨረሻ አይለቀንም። አንድነታችን ብቻ እንትን እንድል የቀረው በንስሐ እንትን የሚል ነው። ስለ እግዚአብሔር እኔ ወደፊቱ እንትን እላለሁ፣ እናገራለሁ። ለመላ ኢትዮጵያ እናንተን እናገራለሁ። ንስሐ ወደ ራሳችን ገብተን ንስሐ እንግባ። ተጸጽተን ወደ እግዚአብሔር እንትን እንለምነው። ጤናውስ ስፖርት እንዴት ነው? ይሰራሉ? ስፖርት ይሰራሉ? ጤና የተመጣጠነ ምግብ እንዴት ነው የምግብ ስርዓቶት? እኔ በ24 ሰዓት አንድ ጊዜ ነበር ድሮ የምበላው። አሁን በግድ ትንሽ እበላለሁ። በ24 ሰዓት አንዴ? በ24 ሰዓት አንዴ? በቀን አንዴ? በቀን አንዴ። ደግሞ አንድ ነገር ልንገራችሁ፣ አይርበኝም አይጠማኝም። ይሄ ምን ይመስላችኋል? አይርበኝም አይጠማኝም። እርሶ ለኢንፍሌሽን ይመቻሉ። ይደክመኛል ብቻ ለኢንፍሌሽን ጥሩ ነው። እኔ ከአንጀቴ ነው እኮ የምነግባቸው። ሳምንት ሳልበላ ስሰራ መቆየት አለብኝ። በኋላ ግን ይደክመኛል እና አሜሪካ፣ አውሮፓ እንደዚህ ጎብኝቶኝ ለ62 ጎበኝ ነበር እና ወላይታ እዛ እንትን ስል አልበላም። ሌሊት በአንድ ሰዓት ተነስቼ እስከ 3 ሰዓት ቢሮ ሰርቼ ምንትን ምለው መጽሐፉን ያነበባቸውና እንትን ያላቸው እና እሱ አይበላም ክኒን ነው የሚውጠው ይሉኛል። ክኒን ነው ይሄ እንትኖችም አመኑ፣ የውጭ አገር ሰዎችም። በኋላ አሜሪካ ሄጄ ስሊፕ ዲስክ አለብኝ ቮልተር ሪድ እንትን ሆስፒታል ነው እንትን ያሉት። ከዛ ወደ ኔቨል ሄጄ እንትን ያልኩ እና የጠየቁኝ ቁጭ ብሎ ሲአይኤም ነው አውቃለሁ እሱ ኮሚኒስት ነው እያሉ ይጠረጥሩኝ ነበርና እንትን ስናል እንዴ ክኒን ነው የምትበላው ይሉኛል። ማን ነው የምትነው? እህል አትበላም፣ ክኒን ነው ምን አይነት ክኒን ነው? የት ሀገር የተፈጠረ ነው ብለው እንትን ያሉኝ። አሁን እንደዚህ በተተባበረ እንትን ሳይሆን በጥሩ እንትን ቀስ ብለው ኩኪው ምኑ ወተቱ ሻው ቀርቦ ፕሮፌሰሩ ተሰብስበው እንትን ሲሉ ንገረን ብለው ጠየቁኝ። ይኸው ታሪኬን ከልጅነቴ ጀምሮ የሚጠይቁኝ እኔ ነገርኳቸው። የምበላው የኢትዮጵያ ፍቅር ነው የምበላው አልኳቸው። እሱ ነው የምውጣው ክኒን የኢትዮጵያን እንትን ነው። ተደናገጡና እንትን አሉ። እኔ ሀገሬን አፈቅራለሁ። ፈጣሪን እጅግ በእምባዬ ነው የማፈጥረው። ፈጣሪ ሀገሬንም እንዲሁ መጽሐፍ ሄዳ አይታችሁ እንደሆነ ከእንትን 3 ዓመት ነው ከኢትዮጵያ የተለያዩ ስመለስ ኦልድ ኤርፖርት ነበር ጣሊያን የሰራው እንትን የውጭውን ሁሉ አይቼ ስመጣ ይሄ ወለሉ ሁሉ ይንቋቋል እንትን ይላል። ከዛ 2 ታክሲዎች ኦስትን የሚባሉ ነበሩ።
ሀብታም ነኝ እኔ ዩኒቨርሲቲ ሆኜ ፕሮፌሽኔ እንትን ነው ፎቶግራፍ ማን ነው ሆፔ። ታዲያ ፎቶግራፊ እየሰራሁ ሀብታም ነኝ እኔ ስጎበኝም ሀገር ሁሉ ሀብታም ነኝ፣ ገንዘብ አለኝ አገኛለሁ በዚህ ፎቶግራፍ እያነሳሁ። ታዲያ በታክሲ እንትን ስመጣ ውስጤን እንትን ላይ ኋላ ተቀምጬ ሳየው ይሄ ካኪ ነው ነትቧል። በኋላ ከእንትኑ ወጥቼ ስመጣ ኦሮሞዎች አህያ ላይ ተቀምጠው እየዘፈኑ ሰሉ ሰሌን ቆብ ነው እንትን እያደረጉ ሳይ ጊዜ ለቅሶ የለቀኩ አለቀስኩ፣ በጣም አለቀስኩ። ለምን እንዲህ ያለ ሀገር ይዘን እንዲህ ያለ ሀገር እንትን ይዘን እንደዚህ እንሁን እያለቀስኩ ጣይቱ ሆቴል ደረስኩ እያለቀስኩ። ባለ ታክሲው ዘወራልና ምነው አንተ ልጅ ዘመድ ሞተዋል ስለው ጊዜ አዎ አልኩት። ምን ልበል? በኋላ እዛ ሪሴፕሽን እንትን አለና ይሄ ልጅ እባካችሁ ዘመድ ሞቶታል በደምብ ብሎ ነገር ሌሊቱን ሙሉ ሳለቅስ አድሬ ረጅም ነው እንትን እኔ አገሬን ፈጣሪን መጀመሪያ አገሬን ወጋኔን ወዳታለሁ። መግቤ እሷ ነች።